ሪያሊስቶች እንደሚሉት ወይም የሪያሊስት ቲዮሪ እንደሚለው ኃይል በዓለም ላይ የሚያስፈልግ ትልቁ ነገር ነው ይላሉ። ለዚህም ማሳያ የሚያደርጉት ብዙ ነገር ነው። ለምሳሌ አንድ ሀገር ኃይል ከሌለው በኢኮኖሚ፣ በሚሊተሪ፣ በተለያየ ነገር ኃይል ከሌለው እንደ ሀገርነት ሰስቴን የማድረግና የራሱን ሶቨርኒቲ ቴሪቶሪያል ኢንቴግሪቲ ማስጠበቅ የማይችልበት ደረጃ ይደርሳል ይላሉ። ለዚህም ሪያሊስቶች እንደሚሉት ዋር ኢዝ ኢንቫይቴብል ይላል። ጦርነት የማይቀር ነገር ስለሆነ ለጦርነት እንዘጋጅ ይላል። የሰው ልጅም እንደዛ እኛ ከህይወት ጋር ጦርነት ገጥመናል። ሰላማዊ ጦርነት፣ ህይወትን ማሸነፍ አለብን። የሪያሊስት አስተሳሰባቸው ወይም ደግሞ አይዲዮሎጂያቸው ብዙውን ጊዜ በጦርነት ብቻ የሚመሰል ሳይሆን በዕለት ተዕለት ህይወትም የሚተገበር ነገር ነው። እናም ያንተ ኃይል ምንድነው? ኃይልሽ ምንድነው? ኃይላችን ምንድነው የሚለውን በተግባር መለየትና እሱ ላይ አተኩረ መስራት ይጠበቅብናል ማለት ነው። ብዙ ጊዜ እኛ ችግር ኃይላችን ላይ ሳይሆን የምንሰራው የጎደለንን ነገር ለማሳካት ብቻ ነው የምንሮጠው። ግን ጠንካራ ጎናችንን ይበልጥ ማዳበር የጎደሉንን ነገሮች ከቨር ወይም ደግሞ የመሸፈን ብቃት ስለሚኖረው ኃይላችንን ማዳበር ይጠበቅብናል። ስለዚህ ያለንን ስትሮንግ የሆነ ሳይድ ያለንን የኛን ኃይል የኛን ፓወር በአግባቡ ለመጠቀም ሁልጊዜ ሬዲ መሆን ይኖርብናል። ታዲያስ እንዴት ናችሁ? ይህ ማስራስ ዩቲዩብ ቻናል። ለዩቲዩቡ አዲስ ከሆናችሁ ሰብስክራይብ የምትለውን በተን በመጫን እንደዚሁም ደግሞ ቀድሞ እንዲደርሳችሁ የምንለቃቸው ቪዲዮስ ኖቲፊኬሽኑን በመጫን ቤተሰብ እንዲሆኑ እንጋብዛለን። ዛሬ የምናወራው ወሳኝ ስለሆነው ስለ ሰው ልጅ ኃይል ይሆናል። አብራችሁን ቆዩ። መልካም ቆይታ። አሁን ቀጥታ ወደ ቪዲዮ እንገባለን። ዓለምን አስቡት። ይህ ዓለም የተፈጠረው በብዙ የኃይል ሁኔታ ውስጥ ነው። ከብዙ ሚሊዮን ዓመታት በፊት ተራሮች ፈንድተው፣ ውቅያኖሶች ሰፍተው፣ እንደዚሁም ወንዞች የራሳቸውን ቦይ ወይም የራሳቸውን መሄጃ አበጅተው ብዙ ነገሮች ተለውጠው በኃይል ምክንያት የተፈጠሩ ነገሮች ናቸው። ዓለማችን አሁንም በኃይል ውስጥ ነው ያለችው። እኛም በራሳችን ውስጥ በራሳችን አእምሮ ከራሳችን ጋር እየታገልን ኃይለኛ የሆነ ከራስ ጋር የመወዛገብ ሂሳብ ውስጥ ነው ያለን። እዛም በተጨማሪ ህይወታችንን ለመምራት ብዙ ጥረት እናደርጋለን። አንድ ስራ፣ ሁለት ስራ፣ አራት ስራም ሶስት ስራ የምንሰራ ሰዎች አለን። የህይወት ቻሌንጅ የሚጀምረው ከተወለድን ጀምሮ ይሆናል። እናም እያንዳንዱ ህፃን ጡጦ በመጥባት ከእናቱ ማለት ነው ጡጦ ሲጠባ ወይም ጡት ሲጠባ እያለቀሰ ፓወሩ የሚያሳየው እያለቀሰ ስጭኝ እያለ ነው። እናም እኛም ካደግን በኋላ ኃይላችንን ለማግኘት ወይም ደግሞ ኑሯችንን ለማሸነፍ ኃይላችንን እየተጠቀምን እንቀሳቀሳለን። ወጣቶች ጉልበታቸውን፣ ዕውቀታቸውን፣ አቅማቸውን እየተጠቀሙ አቅም የሌላቸው ደግሞ የተለያየ ኮንዲሽን ውስጣቸውን ያለው ኃይል እየተጠቀሙ ብዙ ነገሮችን ለመቅረፍ እየሞከሩ ይገኛሉ። እናም ዓለማችንና እኛም የተፈጠርነው በኃይል ነው። እኛም ህይወት የምናሸንፈው ያለንን ህይወት የምናሸንፈው ውስጣችን ባለን እምቅ የሆነ ኃይል። ግን ይህን እምቅ ኃይል አግኝተነዋል ነው ዋናው ጥያቄ። የሰው ልጅ ኢንተረስቱ ወይም ፍላጎቱ የተለያየ ቢሆንም መክሊቱን ሳያገኝ ወይም ኃይሉ የት ጋር እንደሆነ ሳያውቅ ብዙ ይደክማል። ስለዚህ ኃይላችንን እንድናገኝ የሚሰሩ ስራዎች ይኖራሉ። እነሱን በመስራት ኃይላችንን ከቨር ማድረግ ይኖርብናል። በዳርዊን ቲዮሪ ወይም ደግሞ ዳርዊኒዝም የሚባለውን ታውቁታላችሁ ብዬ አስባለሁ። በሱ ቲዮሪ አማካኝነት ሰርቫይቫል ኦፍ ዘ ፊተስት ወይም ደግሞ ጠንካሮቹ ላይ መኖር አለባቸው፣ ያሸንፋሉ፣ ሰርቫይቭ ያደርጋሉ የሚለው ኮንሰፕት ብዙ የሆኑ የተመራማሪዎች ይደግፉታል። በሃይማኖት መልኩ ባይደገፍም በምርምር መልክ ግን የሚደገፍ ሐሳብ ነው። ዳርዊን ያነሳው ሐሳብ ምንድነው? በብዙ ሚሊዮን ዓመታት ሂደት ውስጥ አንዱ እንስሳ አንዱን እያጠፋ፣ ጉልበተኛው ጉልበት የሌለውን እያጠፋ፣ ብልጥ ያልሆነውን እያጠፋ፣ እየገደለ እየበላ ለህይወት መቆያው እያደረገ በጄኔሬሽን አሁን የደረስንበት ደረጃ ደርሷል። የቀጭኔንም ታሪክ ታውቃላችሁ። ቀጭኔ አንገቷ የረዘመው እንደዚህ ይላል ዳርዊን ያለው። ቀጭኔ አንገቷ የረዘመው በምትሄድበት ጊዜ ብዙ ጊዜ በጄኔሬሽን በብዙ ዓመታት ልዩነት ውስጥ ቅጠሉ የምትበጠሰው ቅጠል ከፍ እያለ እየመጣ ስላስቸገረ ከዛ በኋላ እሷም አንገቷን እየመዘዘች ስትመጣ በትውልድ ውስጥ ያ ነገር መጣ። ሰርቫይቭ ለማድረግ አንገቷ ረዘመ ማለት ነው። ሰርቫይቭ ለማድረግ እንስሳቱ ቆዳቸውን እየተለወጠ፣ አኗኗራቸው እየተለወጠ፣ ዘይቤያቸው እየተለወጠ፣ አመጋገባቸው እየተለወጠ፣ ኢቭን የጀርባ አጥንታቸው ወይም ደግሞ ስፓይናል ኮርዳቸው እየተለወጠ ሰርቫይቭ ለማድረግ ከኮንዲሽኑ አየር ጸባዩ ካሉበት ሁኔታ በሚሊዮን ዓመት ወይ ደግሞ በመቶ ዓመቶች ውስጥ ያሉትን ኮንዲሽን እየለወጡ ይመጣል። የሰው ልጅም እንደዛው ነው አይደል? ከዝንጀሮ መጥቶ የሚባል አለ በሳይንስ በኩል ነው የምላችሁ። አሁን ያለንበት ደረጃ
ደርሰናል ሆሞ ሳፒያን ላይ ማለት ነው። እናም ይሄ ሁሉ የሚያሳየው ምንድነው ሰርቫይቭ የምናደርገው እኛ ራሳችንን ፓወራችንን ኃይላችንን ስንጠቀም። if you don't have power you have nothing። ኃይል ከሌላችሁ ምንም ናችሁ። ኃይል በገንዘብ ሊገለጽ ይችላል፣ ኃይል በጤና ሊገለጽ ይችላል፣ ኃይል በእውቀት ሊገለጽ ይችላል፣ ኃይል በወጣትነት ሊገለጽ ይችላል። እነዚህ ከሌላችሁ ምንም የላችሁ ማለት ነው። ስለዚህ አንዱን በማዳበር ያለንን ተስፋ አሳድገን ኃይላችንን ማግኘት የምንችልበት ነገር ይፈጠራል ማለት ነው። እናም ወጣትነታችንን ወይም ደግሞ ዕውቀታችንን እንዴት ነው የምናገኘው? ኃይላችንን እንዴት ነው የምናገኘው? ብዙውን ጊዜ ኃይላችንን ፍለጋ ወይም ኢንተረስታችንን ፍለጋ ወይም የኛን መክሊት ፍለጋ ስንኳተን ወይም ደግሞ ስንለፋ እንገኛለን። ስለዚህ የኛን ኃይል የምናገኘው ከውስጣችን። ውስጣችን ምንድነው የሚፈልገው? ውስጤ ምንድነው የሚፈልገው? ብዙ ጊዜ በተለያየ ሁኔታ ካያችሁ ሰዎች የማይፈልጉትን ስራ ለመኖር ሲሉ ይሰራሉ። ይሄ ኦብቪየስ ነው፣ ይታወቃል። እኛም እንሰራለን ማንፈልገውን ስራ ለመኖር ስንል የምንሰራቸው ስራዎች አሉ። ኢንተረስታችን ግን ሌላ ነገር ይሆናል። ግን ኢንተረስታችንን ፍላጎታችንንም ቢሆን ከዛኛው ስራ እኩል እንኳን ባይሆን እንዳይጠፋብን መክሊታችን እንዳይሄድብን እሱ ላይ ደግሞ ሞር መስራት ይኖርብናል ማለት ነው። በየጊዜው ማንበብ ከሆነ ማንበብ፣ መጻፍ ምንጽፍ ችሎታ ካለን መጻፍ፣ ኮንቴንት ክሬት ማድረግ ምንችል ከሆነ ኮንቴንት ክሬት ማድረግ፣ እንደ አንዳንድ ሰዓሊያን ችሎታ ካለን ስዕሉንም ማዳበር። ምክንያቱም ለጊዜው ያኛው ገቢ እያስገኘልን ላይሆን ይችላል። ምንሰራው ስራ ማንወደው ስራ ግን ለኛ ገቢ እያመጣ ሊሆን ይችላል። ስለዚህ ሁለቱን በማጣጣም የኛን ኃይል ተዳፍኖ እንዳይቀር ማገዝ፣ የተገኙትን አጋጣሚዎች ደግሞ መጠቀም ግድ ይላል ማለት ነው። በዚህ በ21ኛው ክፍለ ዘመን አገራት በሚሊተሪያቸው ይመካሉ፣ አገራት በኢኮኖሚያቸው ይመካሉ፣ አገራት ባላቸው የቴክኖሎጂ ብቃት ይመካሉ፣ አገራት ባላቸው የህዝብ ቁጥር ይመካሉ፣ አገራት በተለያየ ነገር ይመካሉ። ስለዚህ ሪያሊስቶች እንዳሉት ቅድም መግቢያ ላይ እንደገለጽኩት ዋር ኢዝ ኢንቫይታብል ብሏል። ጦርነት የህይወት ጦርነት ሊሆን ይችላል፣ ስቴት ቱ ስቴት ጦርነት ሊሆን ይችላል፣ የተለያዩ ግጭቶች ይኖራሉ። እነሱ ማይቀሩ ነገር ስለሆነ ለሱ መዘጋጀት ይኖርብናል ማለት ነው። ስንዘጋጅ ግን ቀደም እንዳልኳችሁ ወጣትነታችንን በመጠቀም ዕውቀታችንን በመጠቀም ጉልበታችንን በመጠቀም ጤናችንን በመጠቀም መኖር ይኖርብናል። ከአራቱ ከአምስቱ አንዱ ያለን እንኖራለን ወይም ሁለቱ ያለን እንኖራለን። ስለዚህ ወጣት ከሆነን መሯሯጥ እጣፈንታችንን መፈለግ ይኖርብናል። ማንበብ ምንችልበት ኢንተረስት ካለ ማንበብ፣ መለወጥ ምንችልበት ነገር ካለ መለወጥ። ጤና እስካለ ድረስ ደግሞ መንቀሳቀስ ግድ ነው። ጤና ሲጎድል ነው ሐሳባችንን መፈጸም ማንችለው። ጤና እስካለ ድረስ ግን ሁሉንም ነገር መሞከርና እጣፈንታችንን መገናኘት ይኖርብናል። ሌላኛው ደግሞ ገንዘብ ነው። ገንዘብ ካለ ደግሞ ኃይል ይኖራል ማለት ነው። ምንም ዕውቀትም ካለ ገንዘብ ካለ ኃይል ነው። ስልጣንም ካለ ኃይል ነው። እነዚህ the 48 laws of power ብሎ ሮበርት ግሪን ከጻፋቸው ነጥቦች ውስጥ አንደኛ ፓወር የሚመነጭባቸው ወይም ደግሞ ኃይል የሚገኝባቸው ናቸው። ስለዚህ ገንዘብ አንዱ የኃይል ምንጭ ነው። ጤና አንዱ የኃይል ምንጭ ነው። ወጣትነት አንዱ የኃይል ምንጭ ነው። ስለዚህ እነዚህ ነገሮችን ካካተትን እና ያለንን ነገር ካወቅን የጎደለን ነገር የለም እንደሚለው መጽሐፉ፣ ያለንን ነገር ማወቅና ያለን ነገር ላይ ደግሞ መሆን መስራት፣ ሁኔታው ባያመችም ባለን አጋጣሚ ያለን ነገር ባለመስራት ያለን ነገር በማስታወስ መስራት እና እንዳንረሳው ማድረግ ይጠበቅብናል ማለት ነው። ስለዚህ እነዚህ ነገሮች ካስተካከልን ኃይላችንን ወይም ፓወራችንን በትክክል ደረጃ በመጠቀም ያለንን ተሰጥኦ ማውጣትና መጠቀም እንችላለን። ኦፖርቹኒቲ መጠቀም ይኖርብናል። ደፋር መሆን ይኖርብናል። ያለንን ነገር ደግሞ ሞር አውጥተን ለማውጣት ደግሞ ብዙ ኦፖርቹኒቲ ሶሻል ሚዲያ ብዙ ነው። ዕውቀት ካለን ዕውቀታችንን ማካፈል በሶሻል ሚዲያ ይሄ ራሱ አንድ የራሳችን የሆነ ኃይል ነው ማለት ነው። መስፈን ምንችል ከሆነ መስፈን፣ ድሮይንግ ችሎታ ካለን ድሮይንግ፣ ምክንያቱም ይከፍላል፣ ያበላል ማለት ነው። ገንዘብ ያስገኛል። ኢንተረስታችንን እየኖርን ገንዘብ እናገኝበታል። እና ልክ አሜሪካ፣ ራሽያ የተለያዩ ከሀያላን ሀገራት ባላቸው ነገር እንደሚመኩት የሰውም ግለሰብም ባለው ዕውቀትና ባለው አቅም ላይ ተመክቶ ያንን ነገር መስራትና ትልቅ ሰው መሆን ይጠበቅበታል ማለት ነው። እና ፓወር ወይም ኃይል ለዓለም ዜጋ ለሰው ልጆች በሙሉ ወሳኝ ነው። ለመኖር ለእኛ ብቻ ሳይሆን ለእንስሳትም በተለያየ ሁኔታ ላሉትም ፋይት ማድረግ አለባቸው። so life is difficult, so we must fight the war and win the battle። ያንን ጦርነት ወይም ያንን ባትል ማሸነፍ የሚጠበቅብን ኃይላችንን ስናዳብር፣ ውስጣችንን ኃይል ያለውን ስናዳምጥ፣ ውስጣችንን ያለው ማንነት ስንሰማው ስናዳምጠው ነው እንጂ ስንደብቀው ወይም ስንሸሽገው አይደለም። እናም ፓወራችንን እንለይ፣ ዕውቀታችንን እናዳብር፣ ጉልበታችንን እንጠቀም፣ ወጣትነታችንን በአግባቡ እንጠቀም። ያለን ነገር መፈጸም የምንችልበት ደረጃ ይደርሳል።
ዛሬ የነበረኝ አጭር የሆነ ስለ ኃይል ወይም ስለ ፓወር ያለኝ አመለካከት ከሪያሊስት ቲዮሪ ቪው እንደዚሁም ደግሞ ከሮበርት ግሪን 48 ሎስ ኦፍ ፓወር ጋር በማመሳከር አቅርብላችኋለሁ። ማስራስ ዩቲዩብ ቻናልን ሰብስክራይብ ያደርጋችሁ ሰብስክራይብ እንድታደርጉ በአክብሮት ጋብዛለሁ። ለነበረን ቆይታ በጣም አመሰግናለሁ። ቀጣይ ሳምንት በሌላ ፕሮግራም እስክንገናኝ ሰላም።